ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁን እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳትረሱ። የደወል ምልክቷን ምርጫ እንዳትረሱ። አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮዎች ሲረዝምባችሁ በማፍጠኛ ማየት ትችላላችሁ። 3 ቪዲዮ አይታችሁ ደግሞ ካልተፈታ አልተፈታም ካላችሁ ስር ህልሙን ደግማችሁ አስቀምጡልኝ። የምታስቀምጡት ደግሞ መጨረሻ የምለቀው ቪዲዮ ላይ መሆን አለበት። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ላይክ ማድረጋችሁን ደግሞ አትርሱ ቪዲዮን ስትጀምሩ። ጌች መቅዲ እኔ በህልሜ የሆነ የመንግስት ተቋም ነውና የምሰራው። በህልም ጠፍቼ ወንድሜ ያዘኝ። ወንድሜ ግን በህይወት የለም። ሁለተኛ ጠፋው። ከዛ በራሴ መጣው። ሌላኛው ደግሞ የሆነች ጎረቤቴ እየሰራ የሆነች ልጅ ጫፍ ላይ ተቀምጣ ነበረ። ተስፈንጥራ ወደቀች። በዛው ጸጥ አለች። ሙታን ሲጎበኝ ጥሩ ነው። አንደኛ ደግሞ ጠፍተህ ነው ሲያገኝ ያየኸው በጣም ቆንጆ ነው። ያው እነሱ እውነተኛ ዓለም ላይ ስለሆነ ማለት ነው። ይዘው ሲሄዱ ነው ጥሩ ያልሆነው። ያው ዘክርለት ያንን አድርግ። መጥፋት ጥሩ አይደለም። የሆነ አቅጣጫ መሳትን የህይወት መምራት አቅጣጫ መሳትን እንደዛ ነው የሚያመላክተውና ጸሎት በደንብ አድርግ መጸለይ ያስፈልጋል። ሌላው የሆነች ጎረቤት እየሰራች የሆነች ልጅ ጫፍ ላይ ተቀምጣ ነበር። ስፈንጥራ ወደቀች። በዛው ጸጥ አለች። መሞት ጥጋብ ነው። ሞት ጥጋብ ነው። ልጅቷን ካወቃት ሞት ጥጋብን ነው የሚያመላክተው። እንትን የለው። ሮማን ሰላም መቅዲ። እሺ አመሰግናለሁ። ውዴ ተባረኪ። ሰላም ይብዛ። አሜን። እሺ ትዕግስት ሰላም መቅዲ ሰላም ነሽ ውዴ? እግዚአብሔር ይመስገን። ምን መሰለሽ ያጎቴ ልጅ የብር ሐብልና የእጅ ቀለበት አድርጋለኝ። ቆንጆ ሹሩባ ወደ ታች ሰርታኝ ቀሚስ ለብሼ ከቤት ወደ ውጪ የወጣው ነቃ። ውዴ ቅርታ በዛውብሽ። አመሰግናለሁ በጣም። እሺ እናት ችግር የለውም። አንደኛ የብር ሐብል ሴት ልጅን፣ ቀለበት ደግሞ ወንድ ልጅን ያመላክትሻል። ሹሩባ መሰራት ትዳር መያዝን፣ ትዳርሽ ኮንሽ ደግሞ ባልሽ እንደምትፈልጊው እንደሚሆንልሽ ነው የሚያመላክተው። ቀሚስ ጸጋ ነው። ከቤት ስትወጪ ማየትሽ ሀሳብ ከሀገር መውጣት ምናምን ካለ ያ እንደሚሳካ የሚያመላክትሽ ነው። ያን ነው የሚያመላክተው። በጣም ቆንጆ ነው። ሮማን መቅዲ ቦታው እርግጠኛ አይደለሁም። ቤተክርስቲያን መሰለኝ። 2 እህቶቼን አሉ። ሁለቱም አጭር ልብስ ነው ያደረጉት። አንደኛዋ ጥቁር ነው የለበሰችው፣ አንደኛዋ ከለር ያለው ልብስ ነው። አይቼ ምን ነካቸው እላለሁ። ከዛ መምህር ግርማ መጥተው ምን ሆነሽ ነው ሲሉኝ መናገር አቅቶኝ በጣም አለቅሳለሁ። አይዞሽ ብለው ወደ አልጋ ሄደው ይተኛሉ። 2 ጓደኞች ይጠብቋቸዋል። አመሰግናለሁ በድጋሚ። እሺ አጭር ልብስ ሲል ስለውስ ጥሩ አይደለም። ልብስ ጸጋ ስለሆነ ሲያጥር ጥሩ አይደለም። ሁለተኛ ደግሞ ያው ያገቡ ከሆኑ ደግሞ ያው ትዳራቸው ላይ ለባላቸው ክብር የማይሰጥ ማለት እንዲህ የሆነ ንቀት ምናምን ያለ ከሆነ እንትናቸው ያም ነገር መስተካከል እንዳለበት የሚያመላክት ነው። ልብስ ሲያጥር በአጠቃላይ ጥሩ አይደለም። ሌላው አንቺ ግን ስታለቅሽ ማየትሽ በጣም ቆንጆ ለቅሶ ደስታ ነው። የምትደሰችበት ነገር እንዳለ ነው የሚያመላክትሽ። ያንን ነው የሚያመላክተው። ቆንጆ ነው። ፌሪ መቅዲ በህልም ለኔ ፊሊንግ ያለው ክላስሜቴ አጠገቤ ተቀምጦ ነበር። ድንገት አይን ለአይን ስንገጣጠም አይኑ ቀይ ሆኖ አየው። ከዛ እኔ ደግሞ በሆዴ ሌሊት ሲያጠና አድሮ ነው ብዬ አስባለሁ። መቅዲ እንዳታልፊ ደግሞ ይሄ ልጅ በተደጋጋሚ በህልሜ አያየሁት ነው። በስመ አብ። እሺ ያው ይሄ ሰው የሆነ በህይወቱ ደስተኛ እንዳልሆነ እና ደግሞ የሆነ ጠላትነትን ማሰብ ጠላት እንዳይሆንብሽ መጠንቀቅ መጸለይ ያስፈልጋል። ያው ድንገት አይን ላይ ስንገጣጠም አይኑ ቀይ ሆኖ አየሁት። ያው ጠላትነትን ህይወቱ ላይ እርካታ አለማግኘትን ስለሆነ የሚያመላክተው የሆነ አንቺ ያው
በህልሜም በተደጋጋሚ ያያል። ስለዚህ ያው እያሰበ እንደሆነ ነው። ላንቺ ስም የኖሩት አንቺ የሆነ አለመፈለግ እንትን አሳይተሽ ከሆነ በዛ ንዴት እንዳለው ጠላትም እንዳይሆንብሽ መጠንቀቅ መጸለይ ያስፈልጋል። ያንን ነው። ሳለ ሰላም እህት መቅደላ እግዚአብሔር ይጠብቅሽ፣ ብርታት ያድልሽ። አሜን ብያለሁ እናት። አንድ አሽከር ነው እዚህ ጋር አልነባል በህን ኦፕራሲዮን ማድረግ ምንድነው? አመሰግናለሁ። እሺ ኦፕሬሽን ስታደርጊ የወጣ ነገር አይተሻል? የሆነ እንትን ያለ ነገር ያው ባዕድ ነገር ምናምን ከሆነ ከበሽታን መዳንን ኦፕሬሽን ተደርገሽ ዝም ብሎ ስትቀደጅ ብቻ ከሆነ ያየሽው ይሁን አላስፈላጊ የሆነ ነገር ከህይወትሽ ሊወጣ እንደሆነ የሚያመላክትሽ ነው። ያንን ነው የሚያመላክትሽ። ያው ጸሎት አድርጊ። ቤተል ሰላም ነቅዲ በህልም የማላውቀው ወንድ አልጋ ላይ ተኝቼ አልጋዬ ላይ መጥቶ ቁጭ ብሎ እኔ እጁን ጸሎት በጸለይኩበት ውሃ እጁን ሳስታጥበው አየሁ እና እሱ ጨምሪልኝ ሲለኝ እኔ ጸሎት ውሃዬ ልጨርስብኝ ነው እንዴ እያልኩኝ ነቃው። ምን ይሆን መቅዲ? አልጋ ጸጋ ነው። እጅ ስታሳጥብኝ ማየትሽ ከኃጢአት መንጻትን ነው የሚያመላክተው። መታጠቡ በእምነትሽ ጠንካራ እንደሆንሽ የሚያመላክት ነው። ቆንጆ ነው በጣም። አልጋ ጸጋ ነው፣ ትዳር ነው። ያንን ነው የሚያመላክትሽ። ሀና ሰላም መቅዲ ተባረኪ። ህልም አንድ ጎረቤታችን ነች በእውነቱ ዓለም። ከዛ እኛ ቤት ነው፣ እኔ ቤት ውስጥ ነኝ። እሷ መሬት ላይ ውጪ ላይ ጎንበስ ብላ እኔ በበር ውስጥ ወደ ውጪ አያታለሁ። መስታወት ነው በሩ፣ በሱና ውጪ አያታለሁ። ጨለመብኝ። መብራት አበራው። ውጪ ወጣው። ምን እየሰራሽ ነው ስላት አሻንጉሊት አሳየችኝ። ይሄ እኮ ላነሳ ነው ግን የሆነን ነገር ሊቀብር ይመስለኛል። ነገር ምን ይሆን? እሺ አሻንጉሊት ማየት ያው አስተሳሰብ እንደ ህፃን እንደሆነ ምንም ያህል እድሜ የገፋ ቢሆንም ግን አስተሳሰብ ላይ ልክ እንደ ህፃን እንደሆነ ያ ሰው የሚያመላክት ነው። አሻንጉሊትም አለም ያንን ነው የሚያመላክተው እና የሆነ ነገር ልቀብር ይመስለኛል። ያው አንደኛ ህፃንነትን ነው የሚያመላክተው አሻንጉሊቱ። ሌላው ደግሞ ያው ጥሩ ያልሆነ ነገር እያሰበች ሊሆን ይችላል። ያው ምክንያቱም የሆነ ባለማገናዘብ ባለማስተዋል ለሰዎች መጥፎ ነገርን ማሰብ ይሄ አለማስተዋል ነው። ያንን ነው የሚያመላክትሽ። መጠንቀቅ ነው። ናታን ሰላም መቅዲ ብዙ ጊዜ ስልክ ሳወራ ያለው እና ደግሞ ወንበር አደራርቤ ወንበር ላይ ቁጭ እያሽከረከርኩ ወንበሩ ሲሄድ አየሁ። ምንድነው ማለት? እሺ ወንበር ያው ሹመትን ክብርን ነው የሚያመላክተው። በጣም ቆንጆ ነው። መልካም ነገር ነው። ስልክ ደግሞ ጸሎት ነው። የጸሎት መልስ ማግኘት ነው የሚያመላክተው ስልክ። ያለ ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ላይክ ማድረግ እንዳረሱ፣ የደወል ምልክቱን መጫን እንዳረሱ። ስትጀምሩ ቪዲዮን ላይክ አድርጋችሁ ጀምሩ። ለዛሬ ይሄን ይመስላል። መልካም ጊዜ